አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በሰላም በጤና መጣችሁ ማለት ነው። ዛሬ ደግሞ የማስተምራችሁ የሂሳብ ትምህርት ነው ማለት ነው። የሂሳብ ትምህርት መደመር፣ መቀነስ እንዲሁም ማባዛት የሂሳብ ትምህርት ይሆናል ማለት ነው። እናንተ እስከ መጨረሻው ድረስ ተከታተሉ። ይጠቅማችኋል ሂሳብ መልመድ የምትፈልጉ ማለት ነው። የኦንላይን ትምህርት መማር የምትፈልጉ በዚህ ስክሪን ባስቀመጥኩላችሁ ስልክ ቁጥር ማለት ነው የዋትስአፕ ቴሌግራም ትደዋወላላችሁ። በኢሞም በቴሌግራምም የኦንላይን ትምህርት የምንሰጥ ይሆናል። እስከ መጨረሻ ድረስ አብራችሁ ይቆዩ። እሺ፣ የመጀመሪያው ምልክት የሂሳብ አራት ምልክት አሉ። ማባዛት፣ መደመር፣ መቀነስ፣ ማካፈል ማለት ነው። መደመር የምንለው ይሄኛው ነው። ይሄ ምልክት ምን ይባላል? መደመር ይባላል። ይሄኛው ምልክት መደመር ይባላል። እዚች ጋር የምታዩት ምልክት መደመር ትባላለች ማለት ነው። መደመር። ቀጣዩ ደግሞ የሚሆነው ይሄኛው ምልክት ነው። አንድ ሰረዝ ብቻ ከሆነች እንደዚህ አንድ ሰረዝ ከሆነ መቀነስ ይባላል ማለት ነው። ይሄኛው መቀነስ ይባላል። ይሄኛው መቀነስ። ያው ከዚህ ጋር ብቻ ያከበኩላችሁ መቀነስ ነው ማለት ነው። ሌላው ሁለቱ ደግሞ የሚሆኑት ማለት ነው። አንደኛው ይሄኛው ደግሞ በቀይ ላድርግላችሁ። ቆይ ይሄኛው ደግሞ የምታዩት እንደዚህ ኤክስ ነገር ከሆነ የኤክስ ምልክት ከሆነ ደግሞ ማን ይባላል? ማባዛት። እየጻፋችሁ ቢሆን ጥሩ ነው። ማባዛት ይሆናል። ከዛ ደግሞ አንድ ሰረዝ አድርገን እንደመቀነስ አድርገን ከላይ ነጥብ እና ከታች ነጥብ ካለው ደግሞ ማካፈል ይባላል ማለት ነው። ማካፈል ደፍተርና እስክሪብቶ እያያዛችሁ ትከታተሉ ጥሩ ነው። ከሌላችሁ ደግሞ ይሄን ቪዲዮ ሴቭ አድርጉትና ያለ ወይ ሰብስክራይብ አድርጉትና ገብታችሁ ታይታላችሁ አንድ ቀን ማለት ነው። ቀጥታው ዛሬ የምናየው አሁን መደመር ነው። እንዴት ነው ቁጥሮች የምንደምረው የሚለውን የምናየው ይሆናል። መደመር ለምሳሌ ከአንድ እስከ 10 ያሉ ዲጂት ከሆኑ ቀላል ናቸው። አንድ ሲደመር 1 2 ሲደመር 3 እንደዛ ያቅታቸዋል። አሁን ከሁለት ዲጂት በላይ ያሉትን መጀመሪያ እንይ። የመጀመሪያው ቁጥር ይሄ ነው። ለምሳሌ 15 ሲደመር 17 15 ሲደመር ቀላሉ ልጀምርላችሁ 13 ቢሆን 15 ሲደመር 13 ቢሆን ለመደመር መጀመሪያ ቁልቁል የሚባል አለ፣ ወይ ደግሞ ወደ ታች ማስቀመጥ ቁጥርን የሚባል አለ። እንዴት አድርጋችሁ አስቀምጡታላችሁ? 15ን እንደዚህ ትጽፋላችሁ። ከዛ በኋላ 13ን ማለት ነው። ከዛ በኋላ ሰረዝ ታደርጋላችሁ። ከዚህ ላይ መደመር ለመሆኑን ለማሳወቅ መደመር የሚለው ምልክት ማስቀመጥ ትችላላችሁ ማለት ነው። ስትደምሩ እንደዚህ አድርጋችሁ ካስቀመጣችሁ በኋላ መጀመሪያ የምትደምሩት ከኋላ ያለው ቁጥር ነው። መጀመሪያ የሚደመረው ከኋላ ያሉት ቁጥሮች ናቸው። ለምሳሌ የ15 የጀርባው ቁጥር ማን ነው? 5። የ13 ደግሞ ከኋላ ያለው ቁጥር 3 ነው። ስለዚህ ሁለቱን እንደምራለን። 5 ሲደመር 3 ስንት ነው? 5 ሲደመር 3 8 ነው ማለት ነው። ከዛ ቀጣይ ማን አለ? ይሄኛው ቁጥር አለ። ይሄኛው ቁጥር ደግሞ አንድና አንድ ከፊት ያሉትና አንድና አንድ ሲደምራችሁ ደግሞ 2 ይሆናል ማለት ነው። ስለዚህ የመልሱ ስንት መጣ ማለት ነው? 15 ሲደመር 13 እኩል ይሆናል 28 መጣ ማለት ነው። 28 ይመጣል መልሱ። ያው ከታች ያለው ይሄ መልሱ ነው ማለት ነው። ይሄ ከታች ያለው መልሱ ነው ማለት ነው። እሺ፣ አሁን ከበድ ላድርግላችሁ። ከበድ ማለት ባለ 3 ዲጂት 100 ቤት ለሚባል አንድ ቁጥር 100 ቤት ለመባል 3 የቁጥር ብዛት ሊኖረው ይገባል። ለምሳሌ 100 የምንለው ቁጥር ይሄ ነው። ከዚህ በኋላ 101 እያለ ስንመጣ በዚህ መሃል በዜሮ አለች። እስከ 110 ድረስ መሃል በዜሮ አለች። ለ101 102 ስንል እንደዚህ አድርገን እንጽፋለን። 103 ስንል እንደዚህ፣ 104 ስንል እንደዚህ፣ 109 ስንል እንደዚህ። ምክንያቱም ይሄ ዜሮ ከፊት የምትሆነው ለምንድን ነው? የመጀመሪያ ዲጂት ስለሆነ ማለት ነው። 9 8 እያልን ስለምንሄድ ለዛ ነው ዜሮ ከፊት የምትሆነው። 110 ስንል ግን ዜሮ አትቀርና እንደዚህ ይጻፋል ማለት ነው። 111 112 እያልን እንደዚህ እንጽፋለን ማለት ነው። አሁን ቁጥሮችን ለመደመር ያክል 125 ሲደመር 112 ይህን ለመደመር ለምሳሌ ምን እናደርጋለን? መጀመሪያ 125ን እንጽፋለን።
ከዛ በኋላ 112ን እንደዚህ አድርገን እንጽፋለን። ከዛ በኋላ እናሰምራለን። አሁን ይህን ስናሰምር መጀመሪያ ከኋላ ያሉትን እንደምራለን። 5 እና 2 ስንት ነው? 7 7 ከዚህ ጋር እንዲመቸኝ ከዚህ ጋር ልጽፈው ማለት ነው። 7 ቀጣይ ይሄን ከደመርነ በኋላ ቀጣይ ያሉ በየትኛው ስትሬት ነው የምንመጣ? በዚህኛው ስትሬት 2 ሲደመር 1 ስንት ነው? 3 አሁን 3 ቆይ እዚህ ጋር 3 ጻፍነ። አሁን ይሄን ደምረናል፣ ይሄንም ደምረናል። ስለዚህ አሁን የምንደምረው ደግሞ ይሄኛውን ነው ማለት ነው። ይሄኛው ቀረ ማለት ነው። 1 ሲደመር 1 ስንት ነው? 2 2። ስለዚህ መልሱ ስንት መጣ ማለት ነው? 237 ይመጣ ማለት ነው። 237 ይመጣል ማለት ነው። ሌላ ቁጥር እንጨምር እንደ ምሳሌነት 132 ሲደመር 205 ይህን ብንደምር ለምሳሌ እዚህ ላይ 132 እንጽፋለን። ከዛ በኋላ 205 እንደዚህ አድርገን እንጽፋለን። እንደዚህ እናደርጋለን። መጀመሪያ የምንደምረው ከኋላ ያለውን ነው። ይሄ ይደመራል። ስንት ይመጣል? 2 ሲደመር 5 7 ይመጣል። 7 እንጻፍና ቀጣይ ይሄኛውን ነው የምንደምረው። 3 ሲደመር 0 3 ነው። ስለዚህ 3 እንጽፋለን። ቀጣይ ይሄን ደምረናል። ምን ደምር ደግሞ ይሄኛውን ይሆናል ማለት ነው ሁለቱም። ስለዚህ 1 ሲደመር 2 ስንት ነው? 3 ይመጣል ማለት ነው። ስለዚህ መልሱ ስንት መጣ? 337 መልሳችን ነው ማለት ነው። ዛሬ እንደ ቅድሚያ ያክል የሰራሁላችሁ። ቀጣይ ከበድ ያለው ነገር እየሰራሁላችሁ እመጣለሁ። ቀጣይ እስክንገናኝ ሰላም አለይኩም።